ያልተመቸን የጨረቃዎቹ ላይ ብላይ አልተገኘንም። ትናንትና ጸጊ ነበርሽ ወይ? እስኪ ከነበርሽ ምን ተፈጥሮ ነው? ጨረቃዎቹ አንዳንድ ነገር ፖስተዋል ቲክቶክ ላይ እና ሀይሚን ማን አስቀይሟት ነው? ማን አስደብሯት ነው? እስኪ አንዳንድ ነገር በይን ከነበርሽ ላላችሁ ልጆች መልስ ይዤ መጥቻለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። እውነት ለመናገር ጸብ ምናምን አልተፈጠረም። ወደ ጥያቄያችሁ ስመጣላችሁ አንዳንድ እህቶቻችን እያስገቡ እያወሩ ነበረ፣ መልካም ምኞታቸውንም እየገለጹ ነበረ እና ልክ ላይክ እንደ ትጅያ አሁን የልጆቿ ልደት ነበር ሰሞኑን ታውቃላችሁ። እሷንም ሀፒ በርስዴይ በይል ለልጆችሽ እያሏት ነበር። እንዲሁም ደግሞ ሰላሚና እናቷ አርፋባታለች፣ እሷንም እግዚአብሔር ያጽናሽ እያሉ ነበር። እንዲሁም ደግሞ ዊዘርዬ ልጇን ድራለች፣ ለሷም መልካም ምኞታቸውን ደስታቸውን እየገለጹ ነበረ። እናም በመጨረሻ ገኒ ገብታ ነበረ። ገኒዬ ስትገባ እንግዲህ ከአንዳንድ ሀይሚን ለምንድነው ለቤተሰቦችሽ አቴንሽን ማሰጪው? ለእህቶችሽ በጣም የሚወዱሽ በጣም የሚያከብሩሽ አንቺን ማውራት የሚፈልጉ አንቺን ማግኘት የሚፈልጉ እህቶች አሉሽ። የኔ ልጅ የራሱ ብዙም አማርኛ ስለማትችል ነው እንጂ አንቺን ማውራት ትፈልጋለች። እና ብሩክ ጎበዝ ነው፣ ለቤተሰቦቹ አቴንሽን ይሰጣል። አንቺ ለምንድን ነው አይነት ነገር ነው ስትላት የደበራት ሀይሚ ማለት ነው። ምክንያቱም እዛ ጋር ሰላም እያልኩ ነው አለች። ሰላም እያለች ነው፣ እዛ ጋር ሰላም እያሉ ነው፣ እያስገቡ የቻሉትን እያስገቡ ሰላም እያሉ ነው። እና እዚህ ጋር ብሩክ የብሩክ ቤተሰብ የሀይሚ ቤተሰብ የሚባል ነገር መስማት አይፈልጉም። ሀይሚና ብሩክ እውነቱን ስንነግራችሁ እኛ እስከዛሬ ብዙ ጊዜ በቪዲዮ ተናግረናል፣ ብዙ ቪዲዮ ሰርተናል። አትከፋፈሉ፣ የሀይሚ የብሩክ አትበሉ። በቃ የጨረቃ ፋሚሊ አንድ ነው። የብሩክና የሀይሚ ፋሚሊ ነው የሚባለው የጨረቃ ፋሚሊ። ይሄ የሀይሚ እህት ነኝ የብሩክ እህት ነኝ የጨረቃ ፋሚሊ፣ በቃ በዛ ውስጥ ተካታችሁ በአንድነት የብሩክና የሀይሚ ወዳጆች በሚለው ሄዱ ስንል አትሰሙንም። እና ሀይሚ የደበራት ለዛውም ብሩክ ባለበት እንዴት አንቺ ለእህቶችሽ ክብር አሰጭም? እህቶችን ሰላማቴም ለምን እንደዚህ አይነት ነገር ትያለሽ? እኛ አንድ ላይ ሆነን ገብተን ላይ ብላይ እህቶቻችን ሰላም እያለን ነው። እህቶቻችን የቻልነውን አስገብተን እያወራን ነው። በቻልነው ደግሞ በውስጥ ለሚጽፉልንም እየመለስን ነው። ስለዚህ አንድ ነው፣ የጨረቃ ፋሚሊ አንድ ነው። የኔ እህቶች ለብቻ የለኝም፣ የብሩክ እህቶች ለብቻ የሉትም። በቃ የኔ የብሩክ የሚባል ነገር የለም። የኛ በቃ የኛ የጨረቃ ፋሚሊ አንድ ነው። እና እንደዚህ አትበሉ። ለዛውም እሱ ባለበት እሱ ጎበዝ ነው፣ ቤተሰቡን ሰላም ይላል። አንቺ ሰላማቲም አቴንሽን አትሰጭም ለቤተሰብ አይነት ነገር ለምን ይባላል? ይሄን ነገር መስማት አልፈልግም። የጨረቃ ፋሚሊ አንድ ነው፣ የኔና የብሩክ የሁለታችንም ፋሚሊ ነው። በዛ ነው እኔ እማምነው። እንደዚህ ተከፋፍላችሁ የእሱ እህቶች አንቺ እህቶች እንድትሉ አልፈልግም ነው እንግዲህ ባጭሩ። በደንብ ብሩኬም አስረድቷቸዋል ማለት ነው። እና ያ ነገር ነው የደበራት እንጂ ጸብ ምናምን ወይም የተናገራት የደበራት ነገር ማለት ጸብ አልተፈጠረም። ጸብ ለመሰላችሁ ማለት ነው። በግልጽ አማርኛ ስነግራችሁ ይሄ የሀይሚ ቤተሰብ የብሩክ ቤተሰብ እንዲባል ሀይሚ አትፈልግም፣ ብሩክም አይፈልግም። የጨረቃ ፋሚሊ የሀይሚና የብሩክ ወዳጆች አለቀ፣ በአራት ነጥብ። ይሄን ነው እነሱ የሚፈልጉትና አላቅም። በቃ እንደዚህ እንግዲህ ሀይሚን ብቻ በቃ እንትን የሚሉ ልጆች፣ ሀይሚ ደግሞ ደበራት ማለት ቢያንስ ካጠገቤ ሆኖ እንዴት እንደዚህ ትላላችሁ አይነት ነገር ነው። ገብቷችኋል? ከጎኔ ቁጭ ብሎ ቤተሰብን ሰላም እያለን በደስታ በፍቅር እንዴት እኔ ላይክ ቤተሰብ ለቤተሰብ ክብር እንደሌለ ቤተሰብን እንደማለል አይነት ነገር ነው። ለምን አይታችሁ ከሆነ እንግዲህ ብዙዎቻችሁ እህት ለእህቷ ኩራት መከበሪያ እንጂ የምትሆነው እህት ለእህቷ ጠላት አታፈራም ብላ ፖስታለች ሀይሚ። እና ምን ተፈጥሮ ነው እያላችሁ እየጠየቃችሁ ያላችሁት በዛ ምክንያት ነው። እንግዲህ ሀይሚ ሁለቱም ላይ በላይ ገብተው እየተጫወቱ እየተሳሳቁ ቤተሰብን ሰላም እያሉ እያስገቡ ባሉበት ሰዓት እንደዚህ አይነት ነገር ሲፈጠር ማለት የአንቺ እህቶች ብሩክ ቤተሰቦቹን የሚወዱትን ሰዎች እያስገባ ሰላም ይላል፣ ጎበዝ ነው። አንቺ ግን ቤተሰቦችሽን አቴንሽን አሰጭም ስትላት የብሩክና የኔ ቤተሰብ አንድ ነው፣ እያወራን ነው፣ ሰላም እያልን ነው አንድ ላይ ሆነን። ስለዚህ ለምንድን ነው በዚህ እሱ ባለበትም ቤተሰብ አሁን ሌላ ነገር ነው የሚመስለው። ማለት እኔ ለብቻ ቤተሰብ አይነት እንደዛ አይነት ነገር ነው የሚመስለውና ለምን እንደዚህ አይነት ነገር ይደረጋል? የሚወደኝ ሰው ያስከብረኛል እንጂ ጠላት አያፈራልኝም ይሆናል አይደለ? ተከፋፍሎ ጠላት አያፈራም።
ለሚወዱት ሰው መከበሪያ ነው መሆን ያለበት አይነት ነገር ነው። ብቻ ቤተሰብ ምን አለፋችሁ ባጭሩ ስነግራችሁ አትከፋፈሉ። አይፈልጉም። እግዚአብሔርን ነው የምላችሁ። ብዙ ጊዜ ተናግረናል። አይፈልጉም። በቃ ምናልባት እንደዚህ በግልጽ እንደ ትናንትና ማታው እስከ ዛሬ ወጥተው ተናግረው ላይሆን ይችላል። አንድ ሁኑ ይላሉ ሁሌም። እሷም ትላለች እሱም ይላል። አትጣሉ፣ እርስ በርስ አንድ ሁኑ፣ በቃ እኛ አንድ ስትሆኑ ነው የምንፈልገው ምናምን ይለው ብዙ ጊዜ ተናግረዋል። ግን እንደ ትናንት ማታው በግልጽ ሀይሚ ተናግራም አታውቅም። በቃ ትናንትና ማታ ግን በግልጽ ነው የተናገረችው። አልፈልግም ነው ያለችው። በቃ አልፈልግም፣ እኛ አንድ ነን፣ አብረን ነው የምንገባው ላይ ብላይ። ስለዚህ የቻልነውን ሰው ሰላም እንላለን አስገብተን ቤተሰቦቻችን ለሚጽፉልን ካልተመቸን እንደዚህ ተከፋፍላችሁ መታችሁ በውስጥ ያንቺ እህት ነን ያንቺ ምናምን ብትሉ ስልኬን ሁሉ አጥፍቼ ጠፋውኝ። አልፈልግም፣ ተከፋፍላችሁ ስለመጣችሁ አልፈልግም አለች። ገባችሁ? አንድ ስትሆኑ ግን ችግር የለውም። በቻልነው መጠን እኔ የምመልሳለሁ፣ ብሩኬም ይመልሳል። ተከፋፍላችሁ መታችሁ ግን በውስጥ እንዲህ ነው እንዲያ ነው ብትሉኝ ስልኬን አጥፍቼ ነው የምጠፋው። አልፈልግም፣ አልወድም። በቃ የእኔ የእሱ የሚባል ነገር የለም። እኛ አንድ ነን። የኛ ሆናችሁ በጨረቃ ፋሚሊ አንድ ሆናችሁ ከኛ ጋር ቀጥሉ ነው እንግዲህ ትልቁ መልእክት። ለማንኛውም ጥያቄ ለጠየቃችሁ ልጆች ነው ነበርኩኝ። አዎ ምንድነው 11 ሰዓት ከ8 ደቂቃ ምናምን ነው የገቡት ከሌሊቱ ማለት ነው ነበርን እና ይሄ ነው የተፈጠረው። ደስ የሚል ጊዜም አሳልፈናል። እውነት ለመናገር በጣም ደስ የሚል ቆይታም ነበራቸው። ደስ የሚል በቃ ጊፍተሮቹም ነበሩ። የቻሉትም ገብተው ለማውራት ሞክረዋል። ያልቻሉትም ታች እየጻፉ ጊፍት እየሰጡ ነበሩና ወይ በተለይ ወደ መጨረሻ አካባቢ ደስ የሚል ቆይታ ደስ የሚል ነገር ነበረ። ከዛ ውስጥ ግን ያው ብዙዎቻችሁ ጥያቄ ስለፈጠረባችሁ ምን ተፈጥሮ ነው ማታ ቲክቶክ ላይ ብላይ አልነበርንም እና እስኪ አንዳንድ ነገር በሉ ላላችሁ እንግዲህ ይሄ ነው በቃ። ሌሎቻችሁም ብትሆኑ ማለት ነው እንደው በፈጠራችሁ አምላክ ይዘናችኋል። በቃ አትከፋፈሉ እንዴ! ምን ሆናችሁ ነው? ሰው ባልና ሚስት እንዴት ለይቶ ይወዳል? እንዴት ለይቶ አንቺ እንደዚህ ነሽ አንተ እንደዚህ ነህ ይባላል? አይባልም እኮ እንዴ! አንድ አካል አንድ አምሳል የሚባለው እኮ ባልና ሚስት አንድ ስለሆኑ ነው። በቃ አንድ ነው። የሀይሚ ማለት የብሩክ ነው፣ የብሩክ የሀይሚ ነው። በቃ ስለዚህ የእነሱ ቤተሰብ ነው ናችሁ። በቃ የጨርቃ ፋሚሊ የሁለቱም ቤተሰብ ነው። እንደዛ አትበሉ። የምር በጣም ያሳፍራል። ሀይሚ በጣም የተናደደችው ለዛ ነው። አብሮኝ ቁጭ ብሎ ካጠገቡ ቢያንስ አንተ አጠገብ ይሆናል እንደዚህ አይነት ነገር መባል ነበረበት ወይ? አልፈልግም በቃ ነው ያለችው። በቃ እንደዚህ ተገነጣጥላችሁ ከመጣችሁ አልመልስም፣ ሁላ ስልኬን አጠፋለሁ፣ አልፈልግም ነው ያለችው። በቃ አንድ ሆኑ፣ አንድ አለቀ። አንድ ማትሆኑ ልጆች ካላችሁ ግን ምንም የምመልሰውም ነገር የለኝም፣ በውስጥ የማወራው ነገር የለኝም፣ አልፈልግም። አንድ ሆናችሁ የጨረቃ ፋሚሊ ሁለታችን የምትፈልጉ አንድ ሆናችሁ ከሆነ ግን በውስጥ እንመልሳለን በቻል ነው። በዚህም ደግሞ እንደዚህ ሲመቸን እያስገባን ለማውራት እንሞክራለን ነው። በቃ ይሄ ነው ዋናው መልእክት ሳስተላልፍላችሁ ማለት ነው። ግን በቃ ማንም ሰው ባሏን ጠልታችሁ እሷን ብትወዷት ደስተኛ አትሆንም። እንዲህ እኮ ግልጽ ነው። እንዴት እያሰባችሁት እንዳለን ያላቅም። ብሩክ የሀይሚን ጠልታችሁ ብትወዱት ሁሉም ነገር ይቀራል እንጂ አይፈልግም። እንደውም እሷን ወዳችሁን የንጥሉኝ ነው ሁላ የሚላችሁ። የምሬን ስነግራችሁ ማለት ነው። እኔን ወዳችሁ እሷን ከምጠሉብኝ እኔን ጥሉኝና እሷን ውደዱልኝ ነው የሚላችሁ። ከአንዳንድ እንደዚህ ነው የሚላችሁ። አይባልም፣ ነውር ነው። በቃ እንኳን አይደለም እነዚህ ቤተሰብ አውቆ ሁሉ ነገር በቃ አሁን እኮ በቃ ተፈራርሞ መጋባት ብቻ የቀራቸው ልጆች ናቸው። ባልና ሚስት ናቸው። እንዳያቸዋቸው ማታ እናቱ ቤት ነበሩ። እሙሽዬ ጋ ነው ማድረው ብላለች። እስከ 8 ሰዓት እስከ 8 ከምናምን በቃ ለ9 ምናምን ጉዳይ ነው የወጡት። ስለዚህ አገር ያወቀው ዓለም ያወቀው ቤተሰብ የፈቀደው የወደደው ትዳርን እናንተ እዚህ ጋር ገነጣጥላችሁ አንቺን የሚወድሽ እሱን የሚወደው እሱ ጎበዝ ነው ቤተሰቡን ሰላም ይላል። እሱ እኮ ለይቶ ቤተሰቡን ሰላም አላለም። እዛ ጋር እንዳለ ኦልዘ የጨረቃ ፋሚሊ ነው ሰላም ሲል የነበረው ሲያስገባም የነበረው እንጂ አሁን አንቺ እንግዲህ የሀይሚ እህት ነኝ ብለሽ ከሆነ እንዴት በሱ ቤት አስገባሽ ታዲያ? እሱ ግን እንደዛ አላሰበም። የሀይሚ እህት ናት አላስገባም፣ የኔን እህቶች ነው የማስገባው አይደለም ያለው። ግን የኛ ቤተሰብ ገንዬ ብሎ ነው እንግዲህ ያስገባሽ፣ በቤቱ አስገባሽ አክብሮ ገስት ላይ አይደለ? እንደዛ አክብሮ አስገብቶሽ አንቺ ግን ጥላርሽና ለምንድን ነው እህቶችሽን ሰላም ማትዩ እንዴ? ለምንድን ነው? እኛ እንወድሻለን ገንዬ እግዚአብሔርን። ግን በቃ ሁለቱንም ሆኝ እግዚአብሔርን እንወድሻለን። ታበረታታቸዋለሽ፣ ላይቭም ሲገቡ ጌም ሲጫወቱ ጊፍት ትሰጫለሽ። እንወድሻለን እንደ ማንኛቸውም እንደነ ትጄ እንደነ ሰላሚና እንደነ ኒኒ
እንደነ በቃ ጠቅላላ